ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል ኢኮኖሚክስ ዩኒት 1 ስለ ማክሮ ኢኮኖሚክ ሪቪው በሚመለከት ጥያቄ አዘጋጅቼላችኋለሁ። ቪዲዮውን ተመልክታችሁ ጥያቄውን ማለት ነው መልሳችሁ ራሳችሁን ማዘጋጀት እንድትችሉ ማለት ነው። የመጀመሪያው ጥያቄ ማክሮ ኢኮኖሚክስ ፕራይመሪ ስተዲስ ይላል። እንግዲህ ምርጫ ነው የተሰጠው ጥያቄ ምንድነው? ኢንዲቪጁዋል ኮንሱመር ቢሄቪየር፣ ዘ ቢሄቪየር ኦፍ ሲንግል ፊርም፣ ዘ ኦቨርኦል ፐርፎርማንስ ኦፍ ዘ ኢኮኖሚ፣ ማርኬት ፕራይስ ኦፍ ስፔሲፊክ ጉድስ ይላል። ስለዚህ ትክክለኛ መልሱ ሊሆን የሚችለው the overall performance of the economy ማለት ነው። ማክሮ ኢኮኖሚክን ዲፋይን ስናደርግ ታስታውሳላችሁ። ሌሎቹ የማይክሮ ኢኮኖሚክስ ኮንሰርን ናቸው ማለት ነው። ሁለተኛው ጥያቄ the term macro in macroeconomics is derived from Greek word meaning ምን ማለት ነው? small, large, ማርኬት ኤንድ አግሪጌት ይላል። መልሱም የሚሆነው ምንድነው? ላርጅ ማለት ነው። ማክሮ የሚለውን በቀጥታ ከግሪክ ወርድ የመጣ ስለሆነ ሲተረጎም ማክሮ ላርጅ ማለት እንደሆነ መረዳት ይኖርባቸዋል ማለት ነው። ሶስተኛው ጥያቄ which one of the following is the focus area of macroeconomic ይላል። ፕራይስ ኦፍ ሲንግል ኮሞዲቲ የማይክሮ ኮንሰርን ነው። ማርኬት ዲማንድ ፎር ስማርትፎን የማይክሮ ኢኮኖሚክ ኮንሰርን ነው። ናሽናል ኢንካም የሚለው የምንድን ነው? የማክሮ ኢኮኖሚክ ፎከስ ኤሪያ ነው ማለት ነው። ኢንዲቪጁዋል ሴቪንግ ቢሄቪየር የማይክሮ ኢኮኖሚክስ ፎከስ ኤሪያ ነው ማለት ነው። አራተኛው ጥያቄ macroeconomic emerged as a distinct branch of economics after publication of a book ነው የጆን ሜያርድ ኬንስ እንደሆነ መረዳት ያስፈልጋል ማለት ነው ምርጫው። ሌላ which of the following is not macroeconomic variable ነው የሚለው ጂዲፒ macroeconomic variable ነው። ኢንፍሌሽን ሬት macroeconomic variable ነው። አንኤምፕሎይመንት ሬት ማክሮ ኢኮኖሚክ ቫሪያብል ይሆንና ፕራይስ ኦፍ ኮፊ ማክሮ ኢኮኖሚክ ቫሪያብል አይደለም። ስለዚህ ትክክለኛው መልስ ምንድነው? ፕራይስ ኦፍ ኮፊ ይሆናል ማለት ነው። ስድስተኛው ጥያቄ ዘ ቶታል ማርኬት ቫሊዩ ኦፍ ኦል ጉድስ ኤንድ ሰርቪስ ፕሮዲውስድ ዊዝን ኤ ካንትሪ ኢን ኤ ይር ኢዝ ኮልድ ምንድነው የሚለው? ጂዲፒ ነው ትክክለኛ መልሱ ማለት ነው። ሰባተኛ ጥያቄ ጂኤንፒ ዲፈርስ ፍሮም ጂዲፒ ቢኮዝ ኦፍ ኢት ኢንክሉድስ ይላል። ኦንሊ ዶሜስቲክ ፕሮዳክት፣ ኔት ፋክተር ኢንካም ፍሮም አብሮድ፣ ኢንዳይሬክት ታክስ፣ ገቨርንመንት ትራንስፈር ይላል። ትክክለኛው መልስ ጂኤንፒ ከጂዲፒ የሚለየው ኔት ፋክተር ኢንካም ፍሮም አብሮድ ስለሚያካትት ነው። እንግዲህ ጂዲፒ ላይ ኔት ፋክተር ኢንካም ፍሮም አብሮድ የምንደምር ከሆነ ግሮስ ናሽናል ፕሮዳክትን ይሰጠናል ማለት ነው። ስምንተኛው ጥያቄ which approach to measure GDP sums up all expenditure on final goods and ነው የሚለው። ትክክለኛው መልስ ኤክስፔንዲቸር አፕሮች ይሆናል ማለት ነው። ኢንካም አፕሮች የረንትን፣ ዌጅን፣ ኢንተረስትን እና ፕሮፊት ድምር ውጤት ነው። ቫሊዩ አድ አፕሮች ደግሞ ፕሮዳክት አፕሮች የምንለው እንደሆነ መረዳት ያስፈልጋል። ስለዚህ ትክክለኛ መልሱ ኤክስፔንዲቸር አፕሮች። ሪል ጂዲፒ ኢዝ ኤ ሜዠር ኢን ቤዝ ይር ፕራይስ ነው። ሌሎቹ ሪል ጂዲፒን የሚለካልን አይደለም ማለት ነው። አስረኛ ጥያቄ which one of the following is a key macroeconomic goal ነው የሚለው። ማክሲማይዚንግ ፊርም ፕሮፊት የማይክሮ ነው። አቺቪንግ ፉል ኤምፕሎይመንት የማክሮ ኢኮኖሚክ አንዱ ጎል ነው ማለት ነው። ሎወሪንግ ኢንተረስት ሬት ፎር ዋን ባንክ ይሄ የማይክሮ ኮንሰርን ነው። ዋን ባንክ አት ኢንዲቪጁዋል ሌቭል ስለሚሆን ኢንክሪዚንግ ፕራይስ ኦፍ የሲንግል ፕሮዳክት ይህም ማይክሮ ሌቭል ላይ ነው ማለት ነው።
11ኛ ማክሮ ኢኮኖሚክስ is concerned with all of the following except economic growth, inflation control, balance of trade የሚለው የማክሮ ኢኮኖሚክ ኮንሰርን ነው። ፕራይሲንግ ስትራቴጂ ኦፍ ኤ ፊርም የማይክሮ ኮንሰርን ነው። ትክክለኛው መልስ ሲ ይሆናል ማለት ነው። 12ኛ the study of overall price level and employment is a part of ምንድነው ማክሮ ኢኮኖሚክ ነው የሚሆነው ማለት ነው። ትክክለኛው መልስ የማክሮ ኢኮኖሚክ ነው። 13ኛ ጥያቄ which one of this would be studied under macroeconomic concern ነው? supply and demand for labor in a factory, national unemployment rate, consumer choice theory, product consists of a firm bill, national unemployment rate በማክሮ ኢኮኖሚክ ደረጃ የሚጠና እንደሆነ እንድትይዙት ነው። 14ኛው the formula for GDP using expenditure approach የሚለው እንግዲህ እዚህ ጋር እንዳይመታታቸው ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኤክስ ማይነስ ኤም ነው ትክክለኛው እንትን ማለት ነው። ምርጫ ላይ እንዳትሳሳቱ ኤክስ ከኤም ሲቀነስ እንደሆነ መረዳት ይኖርባቸው። ሌሎቹ ኤክስፔንዲቸር አፕሮች አሉ። ኖሚናል ጂዲፒ is measured ከረንት ማርኬት ፕራይስ ነው። ከረንት ማርኬት ፕራይስ ነው። ቤዝ ይር ፕራይስ ኦንሊ ሪል ጂዲፒ ነው። ስለዚህ በዛ መንገድ መለየት ትችላላችሁ ማለት ነው። which one of the macroeconomic variable helps to determine the standard of living in a country ነው የሚለው መልሱ ፐር ካፒታ ኢንካም የሚለው ይሆናል። 17ኛ ማክሮ ኢኮኖሚክ ሄልፕ አንሰር questions about what causes national inflation የሚለው ይሆናል ማለት ነው። ሌሎቹ የማክሮ ኢኮኖሚክ ጥያቄ መልስ ሊሆኑ አይችሉም ማለት ነው። 18ኛ the difference between GDP and GNP is GNP includes net income from abroad GNP includes net income from abroad የሚለው ይሆናል ማለት ነው። 19ኛ which one of the following is a component of GDP in the expenditure ይላል። ስለዚህ ኔት ኤክስፖርት የሚለው ትክክለኛ ኮምፖነንት ነው። ኔት ኤክስፖርት ማለት ኤክስፖርት ማይነስ ኢምፖርት ምለው ማለት ነው። ማክሮ ኢኮኖሚ ፎከስ ኦን ኦል ኤክሴፕት ሀያኛው የመጨረሻው ጥያቄ አግሪጌት ዲማንድ፣ ናሽናል አውትፑት፣ ኢንዲቪጁዋል ፊርም ፕራይሲንግ፣ ጀነራል ፕራይስ ሌቭል። ናሽናል አውትፑት፣ ጀነራል ፕራይስ ሌቭል እና አግሪጌት ዲማንድ የማክሮ ኮንሰርን ነው። ኢንዲቪጁዋል ፊርም ፕራይሲንግ የማይክሮ ኢኮኖሚ ኮንሰርን ስለሆነ መልሱ የሚሆነው ኖት ኦር ኤክሴፕት ስለሚል ኢንዲቪጁዋል ፊርም ፕራይሲንግ የሚለው ነው። ስለዚህ ከተመቻችሁ የዩቲዩብ ቻናሉን ሰብስክራይብ፣ ላይክ እና ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። እንግዲህ ለዛሬ ያዘጋጀሁላችሁ ጥያቄ በዩኒት 1 ላይ ማለት ነው የመጀመሪያው ፓርት ይህን ነው የሚመስለው።